እኔ ሰው የተኛበት ላይ መተኛት አልፈልግም። አንተ እኮ ነህ አንቀህ ይዘኸኝ ነው እንጂ መተኛት ምን ይለቅቅሃል። እውነት ለመናገር ያክል እነዚህ ልጆች ብሩኬና ሀይሚ የታረቁ መስሎኝ እልል አልኩኝ። እንደ እብድ ማለት ነው፣ እንደ እብድ ክላሴ ውስጥ እና ቪዲዮን ሳየው ለካ ሌላ ነገር ነው እስከ መጨረሻው ሳየው ማለት ነው። ለማንኛውም ግን የኔ ሞናሊዛ ሀይሚዬ የኔ ውበት የኔ ውበት አላልኩኝም እንዴ? የኔ ውበት የቱ ጋ ነው? የሀይሚዬ ውበት ለማለት እኮ ነው። የኔ ውብ የኔ ጨረቃ። እኔ የእሷ ውበት ነው የታየኝ። እመቤቴን ስዕል እኮ ነው የምትመስለው። የኔ አንደኛ የኔ የሴት ወይዘሮ እፍ ምን ዋጋ አለው? አንዳንድ ሰዎች አንቺን እንድጠላ ወይንም ለአንቺ ክፉ ቃል እንድናገር የሚሄዱበት ርቀት ያስቀኛል። ነገር ግን ደግሞ አንቺ በእኔ ልብ ውስጥ የታተምሽዋ ንግስት ነሽ፣ መቼም የማልከዳሽ። አንቺን የከደው ቀን ነው ፈጣሪን የከደሁት ማለት ነው። እንደዛ እናማ ውዶቼ ዛሬ በቅድሚያ ግን ሰላማችሁ ይብዛልኝ በያላችሁበት። ያው አስደሳች ነገር ነው፣ ደስ ይላል። ዛሬ ከጭቅጭቅ ከጠብ ምናምን ነገር ለየት ያለ ቪዲዮ እና ለየት ያለ ሀሳብ ነው። በዛም ሀሳብ ውስጥ እኔ ሀሳብ መስጠት ፈልጋለሁኝ። ጥሩ የተጠነሰሰ የተቀደሰ ሀሳብ ነው። ለእኔ እንዳዩት እንደተመለከትኩት ከሆነ ማለት ነው። የብሩኬ ሀሳብ የዛሬው ዋው ብያለሁኝ። ለማንኛውም ይህን ቪዲዮ ላይክ፣ ሼር አድርጎ ሀሳብ አስተያየታችሁን በኮመንት ማስቀመጣችሁን አትርሱ። ዛሬ እንግዲህ ብሩኬ ያሰበው ችግሩን ለመፍታት ያው የሄደበት ርቀት ለኔ አስደስቶኛል። በጣም ምርጥ ሀሳብ ነው። እኔ ወድጄዋለሁኝ። ይቅርታ አድርጉልኝ ማለት አሁን እዛ ጋር ሆነው በመሃል አንድ ጓደኛ ልክ አዋቂ መስሎ አስታራቂ መስሎ ነገር እየጎነጎነ ልጆቹ ወደማይሆን ቦታ እየሄዱ ነው። እዚህ ጋር ደግሞ የኛ ሀሳብ ተጨምሮበት አሁን ግን ብሩኬ ያሰበው ሀሳብ ምንድነው? ትኬት ቆርጧል። ዱባይ እንሂድ፣ ችግሩን እንፍታው፣ ከሰዎች ራቅ ብለን እኔና አንቺ እናውራበት፣ የአብሳላትም ጉዳይ አልተዋጠልሽም፣ ያለውን ነገር እናውራበት እያለ ነው ያለው ብሩኬ። ሀይሚዬ ደግሞ እኔ ነይ ሲሉኝ መሄድ የሆነ ምነዳ አይደሉኝም ምናምን የሚሉት ሀሳብ ነው ያነሳችው። ልክ ናት። በእሷም አንግል ማለት ነው። አንድ ሰው ችግርን ፈርቶ መሯሯጥ የለበትም የሆነን ሰው ለመሸሽ። እንደዛ ነው የሚመስለው አደለ? አሁን እዚች ጋር መሄዳቸው እነዚህን ልጆች ሽሽት ነው የሚመስለው አደለ? ነገር ግን ደግሞ ብሩኬ ከምን አንጣር ነው ማንንም በመሀላችን ሳናስገባ ራሳችንን ብቻ በማዳመጥ ከካሜራ መራቅ ብለን ችግሩን ተነጋግረን እንፍታ ነው አባባሉ ማለት ነው። እና ልክ ነው። እንደዚህ አይነቱ ነገር ሀይሚዬን ብትስማማበት ጥሩ ነው። ነገር ግን እዚህ ጋር ከሆነ እነዚህ ሴቶች እየመጡ እየረበሿቸውን ያሉት አብሳላትን በሏት ያችም ልጅ አሁን ሄደች ብላችሁ ልባችሁ አይረፍ ውዶቼ። አንድ ተንኮል ያሰበ ሰው መቼም አርፎ አይቀመጥም። የሆነ ነገር ከማድረግ ወደኋላ አይልም። ስለዚህ ችግሩን ራቅ ብለው ራሳቸውን አዳምጠው ጊዜ ሰጥተው ተረጋግተው አውርተውበት ቢፈቱት ጥሩ ነው ባይ ነኝ። አብሳላት ደግሞ እዚህ ጋር እናንተን ለማስታረቅ ተብላ የመጣች ሴት ናት አይደለ? እዚህ ጋር ብሩኬ ያንን ችግሩን እንትን ሀይሚን ወደ እኔ ለመመለስ ብለ ያመጣት ሴት ናት አይደለ? ከዚህ በኋላ አታስፈልግም። ሌላ ነገር የለም አይደል? ከሷ ጋር አብቅቷል። ለዛች ትንሹን ነገር ለማስተካከል ነበር፣ ግን ያው ነገሩን አበላሸችው። አንተም በእንደዚህ አይነት መንገድ አይደለም የሚስተካከለው ብለን ተቃውመንህ ነበረ። አሁን ደግሞ ያሰብከው ሀሳብ እኔ ደግፈዋለሁ በግሌ ማለት ነው። ሌላ ሰው ሊቃወም ይችላል፣ መብቱ ነው። እኔ ግን በጥሩ አንግል ስላዩት ነው የደገፍኩት ይህንን ሀሳብ። ሀይሚ ደግሞ የተረዳችበት ነገር ሌላ ነው። ችግርን መሸሽ ነው የሚሆንብን ነው። ችግርን መሸሽ ነው፣ እነሱን ፍራቻ ነው የሚያስመስልብን። ነገር ግን ደግሞ እዚች ጋር ተጋፍጠን ችግራችን እንፍታ፣ መሸሽ የለብንም ነው እያለች ያለችው። ብሩኬ ደግሞ ተጭቅጭቅም ከሰው ወሬም ገለል እንበልና እኔና አንቺ ለራሳችን ጊዜ ሰተን በራሳችን እንወስን፣ ነገሩን ንፍታ ነው። ልክ ነው ሀሳቡ፣ ተረድቼዋለሁኝ። እኔ ልክ ነው ባይነኝ። የእናንተ ሀሳብ ምንድን ነው ቤተሰብ? እኔ ጥሩ ነው፣ በጣም ጥሩ የተቀደሰ ሀሳብ ነው ባይነኝ። ብዙ ነገሮችን ያሳለፉት ስድብን፣ ብዙ ጭቅጭቅ፣ ጠብ ምናምን ነገር እና ያው አልሄድም ብለው ነው የተለያዩት። መጨረሻ ላይም አልሄድም ብለው ነው ቪዲዮ የሚያለቀው። ብሩኬም እንደዛው እሺ ምናምን ብሎ ሄዷል። እንግዲህ እኔ አላቅም። ምናልባት ወይንም ሀይሚዬ ሰርፕራይዝ ልታረገን ሊሆን ይችላል። አብረውም ሊመጡ ይችላሉ። እንደገና ሀሳቧንም ልትቀይር ትችላለች። ሀይሚዬ ሀሳቧን ብትቀይር ልዕልቷ በጣም አሪፍ ነው ባይ ነኝ። የምሬን ነው ምላችሁ።
እና ያቺ ልጅ ትውለድ፣ ዲኤን ምርመራው ይደረጋል። ከዛም በኋላ የሚወሰነው ውሳኔ ይወሰናል ከእርጉዟ ጋር ማለት ነው። ተስፋ ቆርጣ ሄዳለች። አማላይ ላከች። ወንድምየውን ብሩኬንም አለችው አልፈልግም። ምክንያቱም ፍየል ባልዋለችበት ቅጠል በጠሳ ነው የሚባለው፣ እንደዛ ነገር አባባሉ እና ብሩኬ ባልዋለበት መንገድ ባላደረገው ነገር ነው እዚህ ጋር በግድ ከኒ ጋር ሁን አንተ የልጅ አባት ነህ እየተባለ እየተወቀሰ ያለው። ባልተመረመረ ልጅ ባልተጣራ ልጅ የሱ ይሁን የሷ ይሁን ባልተጣራ ልጅ ነው እያስገደደችው ከሷ ጋር እንዲሆን እየለመነች ያለችው። የሆነ ብዙ ጭንቅላቱን ቢዚ እንዲሆን ያደረገችው። እዚህ ጋርም ሀይሚም እየተጨናነቀች ነው ያለችው። ከብሩኬ ጋር ሰላም መፍጠር የምትፈልግ ሴት ናት አይደለ? አብራ መሆን የምትፈልግ ሴት ናት። ብሩኬም እንደዛው አብሮ መሆን ነው የሚፈልግ። አስቡት። እኔ እግዚአብሔር ነው የምላችሁ ዛሬ መግቢያውን አይቼ ደስ ነው ያለኝ። ሲላፉ እዛ ጋር ሲሸከማት ምናምን ነገር እቺ ነገር ሰላም አላት ታርቀዋል ምናምን ብዬ አሰብኩኝ። በጣም ተደሰትኩኝ፣ እልል አልኩኝ እንደ እብድ። መጨረሻውን ምናምን ነገር ሳይ ያው ሀይሚ አልሄድም ስትል ይሆናል ሌለ ድብር ይላችኋል እና ብትሄድና ፏ ፈሽ ቢሉ እነዚህን ጥላቶች ቢያሳፍሯቸው ደስ ይለኛል እንደኔ ማለት ነው። እንግዲህ አላቅም በምን አይነት መንገድ ችግሩ ግን የሚፈታ ይመስለኛል። ይመጡና ዱባይ ይነጋገሩና ያወሩበትና ችግሩ እስከ መጨረሻ የሚቀርፉት ይመስለኛል ብሩኬና ሀይሚ። እንግዲህ ሀይሚዬ ደግሞ እሺ ብትስማሚበት ጥሩ ነው የኔ ወርቅ። በእርግጥ ይህን ጠጉር የተተኮሽው ልትሄዱ ነው ልትመጡ ነው አይደለ? ያው ለእኛን ለማስደንገጥ ፈልገሽ ነው አልሄድም ያልሽው። ኖ ሀይሚዬ ተስማሙበት፣ ኑ አብራችሁ። የምሬን ነው የምልሽ። እናንተ እኮ ታምራላችሁ አብራችሁ፣ የማትለያዩ ሰዎች ናችሁ፣ አንድ የሆናችሁ ሰዎች ናችሁ። ነገር ግን ደግሞ አንዳንድ ጊዜ ችግር ከኋላ ይመጣሉ። ሰላምን የማይፈልጉ ሰዎች አሉ። ሰላም ስትሆኑ ፍቅር ስትሆኑ የማይፈልጉ ሰዎች አሉ። ሰላማችሁ ሊነሱ የሚመጡ ማለት ነው በህይወታችሁ ውስጥ። ለህይወታችሁ ቅድሚያ መስጠት ያለባችሁ እናንተ ናችሁ። ብሩኬ ከዚህ በኋላ አንተን ብትሆን ኖ ማለት ያለብህ ቦታ ላይ ኖ ማለት አለብክ እንጂ ገና ለሴት ልጅ ክብር ስላለክ ሴት ልጅ እንዳትጎዳ ብለህ ያልሆነ ነገር ላይ መውደቅ የለብህም። በቃ ራስህ ላይ ዋጋ አትክፈል። በቃ ራስህ ላይ ብዙ ጊዜ በራስህ ላይ ብዙ ዋጋዎችን የምትከፍልበት ሰዓት አለና ኖ ማለት አለብህ። አንዳንድ ጊዜ እኔ አንተን ስረዳክ የዋህነት ይመስለኛል። እንደገና ደግሞ ቃላቶችን አሰባጥሮ ምናምን ነገር በቃ ሌለ ንግግር ያለመቻልም ሊሆን ይችላል ብዬ አስባለሁ። ሰው በሚረዳው ልክ ነው የሚረዳው አይደለ? ነገር ግን ክፉ ሆነ አይደለም፣ ክፋት ኖሮብህ ምናምን አይደለም። እና ከማንንም በላይ ከምንም በላይ አንተና ብቻ ነው ለሀይሚ አስፈላጊ የሆንክ ሰው፣ ተፈላጊ ነው አስፈላጊ የሆንክ ሰው ብለን አስባለሁ እኔ በሙሉ ልቤ። ሀይሚንም ከማንም ጋር ማየት አልፈልግም። ምክንያቱም ይሄ ልፊያችሁን እንኳን ሳይ መግቢያውን አይቼ ምን ያክል እንደተደሰትኩኝ እኔ ነኝ የማውቀው። በጣም የሚያምር ነው ፍቅራችሁ ምናምን ነገርና አይኖ የኔ ቅዱስ ሚካኤል አንድ ቀን ሰላማችሁን ይመልስላችኋል። የምሬን ነው የምላችሁና እኔ ቅዱስ ሚካኤልን ከብዙ ነገሮች ወጥቻለሁኝ። ስሙን ጠርቻ አፍሬ አላቅም። የምሬን ነው። ለእኔ የደረሰው መልአከ ሚካኤል ለእናንተም በችግራችሁ ጊዜ ባዘናችሁ ጊዜ በተለያየ ሰዓት በውድቃታችሁ ጊዜ ብትመኩ በፈጣሪ ተመኩ። በሰው ልጅ እንዳትመኩ። ያመሰገናችሁ የወደዳችሁ ፍቅሩን የገለጠላችሁ ሁላ እውነት እንዳይመስላችሁ። ይሄ ውሸት ነው።